ነቢያችን ምን አሉ? ማንም ሰው ሙሲባ መጥቶበት ፈስተርጃዐ ኢና ሊላሂ ወኢና ኢለይሂ ራጂዑን ካለ አላሁመ ጌታዬ እኽሉፍኒ ኸይረን ሚንህ ከወሰድክብኝ የተሻለ ተካኝ ካለ ማንም ሰው ኢላ አኽለፈሁ ላሁ ኸይረን ሚንህ ከወሰደበት የተሻለ ነገር ይተካዋል ብለው ነቢያችን ተናግረዋል ዓለይሂ ሰላቱ ወሰላም። በሐዲትን ሰሒሕ ነቢያችን ሰለላሁ ዓለይሂ ወሰለም ከዕለታት አንድ ቀን በቀብር አካባቢ ሲያልፉ አንዲት ሴትዮ በቀብር ላይ ቁጭ ብላ እንደው ምርር ብላ እያለቀሰች ተቀምጣለች። ሶብሪ እንጂ እህቴ አሏት። ነቢያችን ደግሞ አምር ቢልማዕሩፍ ነህይ ዐኒል ሙንከር ባህሪያቸው ሶብሪ እንጂ አሏት። ቀና አለችና ኢነከ ለም ቱሰብ ቢሙሲበቲ የደረሰብኝ አልደረሰብህ አይደለ ሶብሪ ትለኛለህ ተርበል ብላ እንደው የማይሆኑ ወግ አዋቀች። ነቢያችን አዳመጧትና ትተዋት ሄዱ። በቤት ገቡ። ከዛ የሆኑ ሰዎች መጥተው ነቢዩ ምን አሉሽ ዓለይሂ ሰላቱ ወሰላም ሲያወጉሽ ነበር አሏት። ነቢዩ ናቸው እንዲህ አለች። አዎ አላወኩም እኮ ምን አሉሽ? ፈስቢሪ ወሕተሲቢ አሉኝ፣ ሶብሪ እንጂ አሉኝ። ያ አላህ እንደው ትልቅ ጥፋት አጠፋሁ ልሂድና ይቅርታ ልጠይቃቸው አለችና ነቢዩ ቤት ሄደች ዓለይሂ ሰላቱ ወሰላም። ያ ረሱለላህ አለቻቸው። ለበይክ ለም አዕሪፍካ አላወቅኩትም ነበረ አውፍ በሉኝ ስላላወቅኳችሁ ነው እንደዚህ አይነት መልስ የሰጠሁት አለቻቸው። ቃለ ሰለላሁ ዐለይሂ ወሰለም ኢነማ ሰብሩ ዐንደ ሰድመቲ ልኡላ ሶብር እኮ የሚፈለገው መጀመሪያ ቋ ሲያደርግ ነው። በላው ልጅህ ሞተ፣ እናትህ ሞተች፣ ንብረቱ ወደመ፣ በላው አንዣበበ፣ እንዲህ ተከሰተ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ ቀጥታ ወደ አላህ ወደ እስትግፋሩ ወደ ተውበቱ ወደ ዱዓው ነው የሚመለሰው ሙእሚን። አመን ዩጂቡ ልሙጠረ ኢዛ ደዓሁ ወየክሽፉ ሱእ መከራን መግፈፍ የሚችለው ጌታ አላህ ሱብሓነሁ ወተዓላ የተቸገረን ሰው ልመና አቤት ባሪያ የሚል ጌታ ያለው ሰው አይርበተበትም፣ አይበሳጭም፣ በትካዜም ራሱን አያጠፋም። ይሄ የሙእሚኖች ባህሪ ነው። ወመን ዩእሚን ቢላህ የህዲ ቀልበህ በአላህ የሚያምን ሰው ቀልቡን ይመራዋል ማለት በምላሱ ይህን እንዲናገር ቀልቡም እንዲረጋጋለት ወደ አላህም እንዲመለስለት ለማለት ተፈልጎ ነው። ወላሁ ቢኩሊ ሸይን ዓሊም አላህ እኮ ሁሉንም ነገር ያውቀዋል በላቸው አለ። የተከሰተውንም በላ ለምን እንደተከሰተም ወደፊት መቼ እንዴት እንደሚቀየርም የበለጠ ረሕመት እንዴትም እንደሚዘንብ ሁሉንም ነገር ጠቅሎ አላህ ያውቀዋል። እልቅስ በላ የሚመጣ ሁል ጊዜ በማዕስያ ነው። ወማ አሳበኩም ሚን ሙሲበትን ፊል አርድ ወላ ፊ አንፉሲኩም ኢላ ፊ ኪታብን ሚን ቀብል አን ነብረአሃ ወማ አሳበኩም ምንም አይነት ሙሲባ ካጋጠማችሁ ፈቢማ ከሰበት አይዲኩም ነፍሳችሁ እጃችሁ በከሰበችው በጥፋታችሁ ነው። ተው ስትባሉ አሰሙ። እኛ በሐቂቃ ማለት ነው አሁን የንግድ መጭበርበር ሰው በሁሉም የንግድ ዘርፍ ዝቅጠት፣ እንደ ማህበረሰብ ዝቅጠት። ወተት ገዝተህ ውሃ ያልተጨመረበት ወተት አታገኝም።